የሆነ ነገር አደረገ ገስዋት አንድ ነገር ቲና ለቀዋለው አይነት ጭቡቴ ነው የተጫወተው። ይሄ ነው ኤግዛክትሊ በቃ ሰው ደግሞ ያለ ፍላጎት ሪከርድ ማድረግ ያለ ፍላጎት ሳትናገር እንትን ማለት አይታለን። እዚህ ራሱ አሜሪካ ራሱ ማለት ነው ባለፈው አንድ ዶክተር ሚስቱን ሳይናገር ስራ ቦታ ሲሄድ አንድ ህንዳዊ ዶክተር ምን አደረገ? ቤት ውስጥ ሪከርድ ያደረጋት እሱ ስራ ቦታ ሆኖ ሪከርድ ያደረጋት። አሁን ግን 15 ዓመት ነው ምናምን ተፈርዶበት እስር ቤት ገብቷል። ምክንያቱም በማታውቀው ነገር ሪከርድ ያደረጋት ሳይናገር ማለት ነው። እሱ ግን የተጠበቀ ነው። እሱ ግን ምንድነው ሰውን እንዴት ነው ስልክ አብረ የበላውን አብረ የጠጣውን ሰው አስቦ ነው ሪከርድ አድርጎ ያስቀመጠው? ገባ? ይሄ ማለት ነው እቺን ልጅ ለመጣል የሚፈልገው ነገር አለ ወደፊት እሱ ያቀደው። እሷ እኮ እንዲህ ብላ ሪከርድ አላደረገችውም። ገባ? እሱ ሪከርድ ያደረገበት ሪዝን የሆነ ቀን አለ የጠበቀባት እሷን የሚጥልበት ወይንም እሷ የምታወጣበት የሆነ ነገር አለ። ያንን ነገር አሁን ለምሳሌ ቤቱን እንደሚያዘጋ እሱ ያውቀዋል ወደፊት የሷን ቤት። therefore ቤትሽን አዘጋለሁ ስሜን ብታንሺ ደግሞ ይሄን አውጣብሻለሁ ብሎ አስቦ ሊሆን ይችላል። ገባ? ለዛ ነው እንጂ እንደዚህ ሪከርድ ያደረጋት። ሪከርድ በማድረግ በጣም ይደብራል። ሌላው ደግሞ እሱ የሚሰራው ስራ ጥሩ ነበረ፣ አዶናይ የሚሰራው በጣም ጥሩ ነበረ። ዝም ብሎ ቢሰሩ አሪፍ ነው። ምን አመጣው የሰውን አካውንት ማዘጋት? ያዶናይ አውትሻይን ማድረግ ነው። እንደውም ሞር ዌብሳይት ገብቶ አውትሻይን ማድረጉ በጣም ደብሮታል። በጣም ሞር አዶናይ ነው በቃ ካሁን በኋላ አዶናይ እንደውም ሞር ይፈምሳል። እኔ ዌብሳይት ምን አለ በለኝ፣ ካሁን በኋላ አዶናይ ሞር ይፈምሳል። ምቀኛ ሁሌም ምቀኛ ሆኖ ነው የሚቀረው። 4 ነጥብ። እዚህ ጋር አንድ ሐሳብ ምን እንዳለ ታውቃላችሁ? ይሁን ያንዴ ልንገራችሁ። ሰላም ብያለሁ። ዌብሳይት እና ቫይብሬሽን ማሰብ ያለብህ እነዚህን እያደረጉ የሁለቱም አካውንት ቅድም እንደተናገርከው ካቀዘቀዙባቸው እያሏቸው ያሉት እኔን አልፈህ መሄድ አትችልም፣ አለበለዚያ እንዘጋቸዋል። ስለዚህ ወይ ደግሞ ኮላብ እናድርግ ቢሆን እኮ ጥሩ ነው። ግን አት ሴም ታይም የሁለቱንም ሰው አካውንት በዚህ ደረጃ ማዘጋት ማለት ምን ማለት ነው? ከኔ ውጪ ምንም ማድረግ አትችሉም ነው። ገባ? በጣም የተናደደበት ምክንያት ምንድነው? እሱ ልክ ቀጥታ ያገኘው ጃኒ ነው። አብረው ደግሞ በጣም ሻይን እያደረጉ ነው። በጣም ኃይለኛ ጭውዬ እየተጫወቱ ነው። ቢዝነሱንም ኮንትሮል እያደረገው ነው። አይተህ ከሆነ የትኛው ጌም ተጫውቶ ያውቃል? እዚህ ጋር አዶናይ ኢቭን እሷም ያንቀዝቅዟል። ጌም ተጫውቶ አያውቅም። ከየት ይመጣል ያ ሁላ ገንዘብ? ገባ አይደል? እየሄደበት ያለው መንገድ ግን ምን ልክ እነሱ ድሮ ሲያደርጉት እንደነበር ሳይሆን በቃ ትክክለኛ ታዋቂና በጣም የተጎዱ ሰዎችን በማንሳት ላይ ዙሪያ ላይ እየሄደ ስላለ ያልገባበት ቦታ ስለሌለ ይሄንን ነገር መቋቋም ስላቃተው አንዲት አማራጭ ያለችው እችን ማድረግ ብቻ ነው። እና ይሄ ግሩፕ እንደነበረው ደግሞ አሁን ሳይሆን ከስንት ዓመት በፊት ራሱ ታይቷል። በጣም ኃይለኛ ግሩፕ እንዳላቸው የሆነ ይነጋገሩ። እሱማ ይታወቃል፣ ራሱም ያውቀዋል። የሞጣን ያዘጉ ጀግና። አዎ ይታወቃል። አይ እሱ ግሩፕ እንዳለውማ ማንም ያውቃል። ሌላ እሱ ብቻ ሳይሆን አሁን የምጠይቃችሁ ምንድን ነው የእሷስ እሺ የአዶናይን የሀገር ዋርኒንግ ማሰጠት ምን የሚባል ነው? ኮሽን ማርጋት እሺ ከእሷ ጋርስ በሆነ ነገር ተነጋግተዋል፣ ይፈላለጋሉ፣ ይፋቀራሉ። በዚህ ወጥቶ በዚህ ገብቶ እንባባል፣ እንስማማ። ጃኒ አጠፋችን በል። የአዶናይ በየጊዜው ሪፖርት እየተደረገ መጨረሻ ላይ ሊዘጋ የደረሰው በምን ምክንያት ነው? ገባሽ? እሷ አጠፋች፣ ከእሱ ጋር ግንኙነት አለ፣ ለሌላ ነገር ተፈላልገው ነው ይባል። የአዶናይ አካውንት በየጊዜው ሪፖርት ተደርጎ አሁን ኦልሞስት ሊዘጋ ነው። ላይቭ መግባት አልችልም አለ። ይህንስ ምን ልትሉት ነው? ስለዚህ ሞስት ደፍንሊ ጆን ዳንኤል ሰይጣንን ይበልጣል በተንኮል ሰይጣንን ያስቀናል ነው ማለት እውነት ነው። this is what he do። ስለዚህ የአዶናይን ነገር እኔ 1 ሚሊዮን ፎሎወር ያለው የሰውን ሲያዘጋ ያየሁት አንድ ሰው የለም። እሱ ግን ከዚህ በፊት ሰው ባይዞ ጀጅ የምታደርገው እንደመሰለ ሂስትሪው ማየት አለብን፣ ምን አይነት ሰው ነው የሚለውን። ለምሳሌ እሱ ቤቱን ከፍቶ ከዚህ በፊት የሞጣን በል የሌሎችን አካውንት ሲያዘጋ ነበር። ለምሳሌ መማር ብዙ ፎሎወር አላት። አንድም ቀን ቤቷን ከፍታ ግን የሰውን አካውንት አዘጉ ለፎሎወሮቿ ይዘጋ ምናምን ስትስም ሰምቼ አላውቅም። ማኛውም ሲናገር ሰምቼው አላውቅም። ግን ይሄ ልጅ ከዚህ በፊት የሌሎችን አካውንት ማዘጋትን ሲናገር እኔ በጆሮ አልዋሽም። በሞጣ ጉዳይ እኔም የተናገርኩት ነገር አለ። ምን ሆነ ሄቨን የምትባል ህፃን ልጅ ላይ
እናቷን የሚድፈሩ እኔ ምን አገባኝ እያለ ሲቀውጠው ሶሻል ሚዲያ ላይ ቀውጠነዋል። ይህን አሏሽ ህፃን ልጅ ተደፍራ ፍትህ ብለን ሊፈታ የነበረው ሰውዬ ፍትህ ብለን ሩዋንዳ ስናደርገው ሞጣ እናቷን ሪፖርት አድርጉ ምናምን ብላል አስታውስ። በዛ ጊዜ አልዋሽማ ያኔ አልነበርኩም እኔ አልሰማሁም። በዛ ጊዜ ብዬ ቀውጥ ያደርገነዋል። በዛ ሰዓት እንዴት እሱ ብቻ ሳይሆን ሁሉም ተባብረው ነው ያዘጉት። ሀቅን ነው የምነግርህ። በዚህ ጉዳይ ላይ ህፃን ልጅን ተብሎ እኔም ገብቼበት ነበር። እንዴት ህፃን ልጅ ተደፍራ እናቷን ትጨመር ለምን እናቷን አይጨምሩም ብሎ ባለበት ሰዓት ሞጣ እብድ አድርጎኝ ቀውጥ ያደርገዋለሁ። ከዛ ውጭ ግን እኔ አቴንሽንም አልሰጥም። አሁን አንተ እኔ አሁን አላውቅም። እሺ ኤኒዌይ ምን መሰለህ የሰውን አካውንት ማዘጋት ማሰብ በጣም ሮንግ ነው፣ ትክክል አይደለም። ለምንድን ነው ለምን 10-20 ሚሊዮን አይኖርም? ችግር የለውም። አሁን ለምሳሌ የዚህኛው አይደለም። ለምሳሌ ሁለቴ ተዘግቷል፣ አንዴም ሁለቴ ሚሊዮን አካውንት አጥቻለሁ። የእኔም ምንድነው ጥፋት አለብኝ ብዬ ስለማስብ እኔ ጓላለሁ፣ አልፈራም። ስለዚህ ሊጠፋ ይችላል። ጌም መተዳደሪያ አይደለም እኔ። ስለዚህ ሊጠፋም ሊመጣም ይችላል። መተዳደሪያቸው የሆኑ ሰዎች ግን በጣም ተጠንቅቀው የሚሰሩ ሰዎች ናቸው። ገብቷል? ተጠንቅቀው የሚናገሩት በጣም 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 ይቅርታ እየሰገዱ ለዚህ ህዝብ የሚኖሩ ናቸው። ገብቷል? እየሰገድክ መኖር አለብህ። ለምን? ህዝቡ ነው አንተን ገንዘብ የሚሰጥ። ህዝቡ ገንዘብ ከሰጠ ደግሞ ተረግጠ ነው የምትቀበለው። ሌላ አማራጭ የለም። ስለዚህ ጃኒም ሆነ ጆኒ ሌሎችንም ብታመጡ ጆን ዳንኤልም ሌሎችንም እነ ማናቸው ጆሲ ብትለው እነ ማን ነው ናውን ፎንቴ ብትለው ተረግጦ ነው የሚኖረው። ዝም ብሎ ለቅሞ ነው የሚኖረው። አማራጭ የለውም። መተንፈስ አይችሉም። ለምን? የህዝቡ ገንዘብ ነው የነሱ ላይፍ መተዳደሪያ። ስለዚህ ያ ከሆነ ደግሞ ጸባይ ገዝተህ ነው የምትመጣው። አማራጭ የለም። ያንን ስለሚያደርጉ እሷም ቢሆን እሱ ምንድን ነው በደንብ አድርገው ነው ከነሱ ሌላ ሰው ሪፖርት ሊያደርግ አይችልም። ለምን? ፖለቲካ ውስጥ ኢንቮልቭ አያደርጉም። የሆነ ነገር ውስጥ ኢንቮልቭ አያደርጉም። ስለዚህ ምን ያደርጋሉ? ያቺን ነገር ላጥ አድርገው ይወጣሉ። አሁን ችግሩ የተፈጠረው ምንድን ነው? ይሄ ሰው በተለይ አዶናይን መብለጥ አልቻለም። ከአዶናይ ጋር መስተካከል ጨርሶ አልቻለም። ይኬና ያቺን ውሃ እንኳን ሲያመጣ ዋሽተ ያላሰራው ናና ስንመርቅ አስመርቅልን ብለው ቪአይፒ አድርገው ስለጠሩ ብቻ ልክ ገንዘብ አዋተ እንዳሰራ አድርገ አስበጠረቅ ሶሻል ሚዲያ ላይ አልቻልክም። እናንተ ስታደርጉ የነበረው 10,000 ብር መንገድ ላይና አይፓድ በማድረግ ሙድ በመያዝ ሰውን ቪዲዮ ትሰሩ ነበር። አዶናይ መጣ ቴክ ቱ ዘ ኔክስት ሌቭል። እኛ ስናደርገው የነበረው ፒክአፕ መኪና ስናስገዛ የነበረው ታስታውሳላችሁ። መኪና ስናስገዛ አንዳንድ ሰዎችን ስናደርገው የነበረውን አዶናይ ቴክ ኦቨር በጣም ጥሩ ስራ ነው የሰራው። ያንን አሁን የሆነ ሰው አምጥተህ ገብቷል 10,000 ብር ሰጠ ሙድ ላይ ያዝ ብትል ዞር ብሎ የሚያይ የለም። ምክንያቱም ሌቭሉ ከፍ ብለዋላ። ህይወት የሚቀይር ነገር አዶናይ እያደረገ መጥተዋል። ያንን ጋር መደራረግ አልተቻለም። ስለዚህ የኛው ሰውዬ የአዶናይን ማስጠፋት በጣም 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 ይኸው በምታዩት ደረጃ ሪፖርት ተደርጎ ማያቀበል ልጅ ምንም ነገር አድርጎ ማያቅ ልጅ ይኸው አሁን ኦልሞስት አካውንቱ በቅርቡ ይዘጋል። ለማየት ያብቃችሁ። ስለዚህ ከጃኒስ ጋር ተጣልተው ነው ትላለ። ከጃኒ ውጪ አዶናይ ምን አረገ? ከጃኒ ጋር እሺ ነገር አላቸው። አዶናይ ምን አረገው? ምን አረገው? ይምጣና ይናገር። ይሄ የመርዝ አካሄድ እንደሚሄድና ሻይን ማድረግ እንደማትችል ማሳያ ነው። ይሄን አሁን ዋት ሚዱ ዮኒ ለሱ የሱ አካውንት አሁን አንተ ባለህ ፖቴንሻል ራሱ እኮ ሪፖርቱን ማስመለስ አይቻልም። እንግዲህ እንትን ብለን አፒል ማድረግ እንችላለን። ያ ስለዚህ ለምን አይጠራም? እሱ የምትችል ከሆነ እሱ ይችላል። እንነጋገርና አፒል አድርገን ማስመለስ የሚቻል ከሆነ የሁለቱንም አካውንት ማስመለስ አለብን። ይህ ሴራ ግን መቆም አለብን። እንደዛ ሲሆን ነው እንትን ማድረግ የምንችለው። ገባህ አይደለም? እሱ መከላከል የምንችለው ጀስት እዚህ ጋር ስለ ዮኒ እኔ ግን ምንድን ነው የምለው ታውቃለህ? አካውንቱን በተመለከተ አካውንቱ ኤግዛክትሊ ጃን ዳንኤል ሪፖርት እንዳስተደረገው አይ ቲንክ ኢንፎርሜሽን ቢወጣ ጥሩ ነው። አብሮ ያለው ይሄ ሌላ ጭቅጭቃቸው ብሮዬ ብዙ ጊዜ ነው የሚያስደርገው። ከዚህ በፊት አዲስ ልጅ አይደለም አለ ነው። እሱ እኮ መረጃ አለው ወይ ነው ለሱ ታይም ይወራል እንዴ ብራዘር ዮኒ? እኔ እናንተ እንደምናውቀው እኔ ዊ ስቴይ ሶሻል ሚዲያ ፎር ሶ ሎንግ እኔ እናንተ
አንድ ሰው ሪፖርት ሊደረግ ይችላል። ሪፖርት በግሩፕ ነው። አሁን እንድትሰማኝ የምፈልገው ማስ ሪፖርት ያደርጋሉ። ቪዲዮ ላይ አንተ የምትሰራው ላይ ማስ ሪፖርት ይደረጋል። የዛን ምን ያደርጋሉ? ለማድረጉ ምንድነው ማስረጃ? አሁን ለምሳሌ እኮ እሱን ለማድረጉ እኮ ማስረጃ። በጣም ጥሩ ልጠይቅህ። እኔ ተመሳሳይ ቪዲዮ የምትለቅ ከዚህ በፊት ምንም አይነት ችግር ደርሶብን ማያውቅ ተመሳሳይ ምንም ትሬንድ ያልተቀየረ ሰው እንዴት ሪፖርት ሊመጣብህ ይችላል? ዩ ቴል ሚ እኮ ለምሳሌ የአዶናይ ጠላት ሌሎች ሰዎች ቢሆንስ? ለምንድነው ጃን ከዚህ በፊት አልነበረም አልኩ። ጃን ዳንኤል ከእስር ቤት ከመውጣቱ በፊት እንደዚህ አይነት ችግሮች አልነበረም። ኖ እሷ እኮ በተደጋጋሚ አስለግቶብኝ። አዎ የማን ነው? የአዶናይ ነው የምትለው? አዎ አዶናይ የእሷንስ እሺ አልን። ጸበኛ ስለሆኑ በሆነ ነገር ተያያዙ አለን። ኦኬ አልኩኝ እኮ ከእሷ ጋር የአዶናይን ተመሳሳይ ቪዲዮ የሚሰራ ልጅ ምንም የተቀየረ ነገር ትሬንዱ ያልተቀየረ ምኑ ያልተቀየረ ሰው እንዴት ሪፖርት እየተደረገ በየቀኑ ስቃዩን ይበላል? እሱማ እንትኑ ይሄ ኮንሲደንሱን ስታየው የሁለቱም የእሷም የአዶናይም ሲሆን ጥርጣሬ ከፍ ይላል። ዮኒ እንደምትለው አሁን ጥርጣሬ ውስጥ ይከታል። ሁለቱም አብሮ ነው ያሉት። የሁለቱም አካውንት ነው የተመታው። ጆን ዳንኤል ደግሞ አሁን ኤክስ ቦይፍሬንድ ነው ምናምን አይደል? ይህን ጥርጣሬን ከፍ ማድረግ ትችላለህ፣ ግን ደምድመን እሱን ነው ማለት የሚለው ነገር ደግሞ ምነግር ምን መሰለ፣ የልጁ እናት ጋር አብረው አልነበሩም። እሱም አደባባይ ላይ ተናግረዋል። አውትሻይን ማድረግ ስላልቻለ ገብተዋል። ከእሷ ጋር በሆንና አንድ ላይ መሆናችንን ካሳየን እዚህ ጋር ያለውን ነገር ዶሚኔት ማድረግ እንችላለን ብሎ የተመጣ ነው። ይሄ ኦልሬዲ ለውስጥ እዚህ ጋር ገብቷል። የልጁን እናት ምናምን ተብሎ ተወቅጦ ነበር አንድ ሰሞን። እንዴት የልጅን ስም እንኳን አታውቅም ተብሎ ሲወቀጥ እንትን ነው። አይ ልጁንማ ዮኒዬ ምን እንደው ታውቃለህ? ልጁንማ ሳየው እኔ ኦነስትሊ ከዚች ከወለደት ልጅ ጋር እንኳን ሳየው ይህ ነው ባዲ ላንጉጅ ታነባለህ፣ ሁሉ ነገር ታያለህ። እና he's not ready for the he's not happy he's not ready for even for this relationship, the new relationship ራሱ you can tell. ግን he said I'm working on it, you know ልጅ አለኝ አሁን አዲስ ላይፍ ጀምሬያለሁ። ያ እንደዛ ልብ ገዝተህ ከሆነ ጆን ዳንኤል በዚህ አጋጣሚ እኛ አንተንም መስበር አንፈልግም። ጃኒም ላይ የሚደረገው ትክክል አይደለም። ጃኒም ትንሽ ልጅ ነች፣ ታዳጊ ነች። አንተም ታዳጊ ነህ፣ ጥሩ ስራ ይሰራ ያለ ልጅ ነህ። አዶናይ በጣም ብዙ ሰው የሚወደው ነው። በአዶናይ ላይ አንድም ጥቂት ሰው እንኳን አታገኝም አዶናይን ተቃውሞ የሚቆም ሰው። ቢኮዝ በስ ማጆሪቲ አዶናይ ልብ ገዝቷል ማለት አዶናይ ህዝቡን በፍቅር ገዝቷል ማለት ነው፣ በስራው ገዝቷል። እና ሰው እንደዚህ ነገሮች ወጥተው ሁሉም ሰው ይሄ በቂ ነው እኮ አይደል? ጥሩ ነው ይሄ ሶሻል ሚዲያ ኢንፍሉዌንስ ማድረግ፣ በዚህ ደረጃ ታዋቂ መሆን ደስ ይላል። ትንሽም ሆኖ በእድሜያቸው ማለት ነው። ግን በአግባቡ ለሁሉም የሚበቃ ነገር ነው። ኮምፒቲሽኑ አያስፈልግም። ጃን ዳንኤልም ቢሆን እሷ ላይ ያደረግከው ነገር ካለ አትሊስት እንደው ይቅርታ ለማለት መዘጋጀት አለብን። በሪሌሽንሺፕ ውስጥ የነበረውም ነገር እሱ ነው እያለች ያለችው። እህቱም ታውቃለች፣ እናቱም ታውቃለች ብላለች። እንግዲህ አቢዩዝ ሲያደርገኝ እንደነበረ አትሊስት እንደው አብራችሁ እንኳን ባትሆኑ ይቅርታ ለመጠየቅ ተዘጋጅ። ጃን ዳንኤል እና አሁን ይደግፋሉ። እሷ እንደዛ አሁን በየዋህነት ነው ያለችው። እንደው የእሱ እናትና የእሱ አሳልፈው ይሰጡታል። እሱ ብቻ አይደለም እንደሱ ሳይሆን አትሊስት ኦኬ ሶሪ አዲስ ምንድን ነው ታውቃለህ ዮኒ? ኦኬ በግሩፕ ምናምን ነገር የሆነ ቴሌግራም ግሩፕ አለው ምናምን ነገር ተባለ አይደል? ፐብሊክ ነው ግሩፕ። እዛ ጋር እንደዚህ ሪፖርት አድርጉ ምናምን ሲባል ለምንድን ነው የማያወጡት? ትክክለኛ ከሆነ ሪፖርት አድርጉ ሲባል እኮ ዝም ብለህ አይደለም ለሁሉም የራስ ሪፖርት የሚደረገው። ዘግባ የራስ የሆነን ነገር የምትነጋገረው የራሳቸው ስልክ አላቸው። በዋትሳፕ ሊያደርጉት ይችላሉ፣ በፈለጉት ሊያደርጉ ይችላሉ። እዛ ላይ ከተፖሰተ ሰው ማየት ይችላል። ያንን ማየት ስለሚችል ግን የሆነ የተፖሰተ ፐብሊክ እኮ ነው፣ ማንም ጆይን የሚያደርገው እኮ ነው።
ማንም ጆን ያደርጋል። ከዛ ውስጥ ደግሞ የእሱ ደጋፊ ነው ማለት አይደለም። ደጋፊ ብቻ አይደለም እኮ ጆን የሚያደርገው ግሩፕ ላይ አባል የሚያደርገው እሱ ለእኔ የሆነኛል የሚለውን ሰው ነው። እንደገና መርጣ አይደለም እኮ ራሱ ጆን ትላለህ እኮ ጆን እዚህ ጋር የሆነ ፖስት ካረገ እኮ ቴሌግራም ሂዱና ጆን አድርጉ ካለ አይመርጥም። እናንተ ካወራችሁ ማስ ሪፖርት ነው። ማስ ሪፖርት እኮ አትሊስት 40-50 ሰው ሆነው በጣም በግሩፕ የሚሰሩት ስራ ነው። ኤፌክቲቭሊ ሰርተው ነው 1 ሚሊዮን 2 ሚሊዮን ያለው አካውንት የሚያዘጉት መሆን አለበት። እና እንደዛ ትንሽ ጠብቁ ይመጣል እኮ ቪዲዮ ምናምን ዌብሳይት ምን እንደው ታውቃለህ፣ ይሄ ኢንፎርሜሽን ሊክ ለማድረግ በጣም ቀላል ነው። 50 ሰው እንኳን አብሮ ቢሰለፍ አበሻ ነው ታውቀዋለህ። የሚከዳ ይኖራል፣ ኢንፎርሜሽን አሳልፎ የሚሰጥ ይኖራል። እና እንደዚህ ከሆነ ጆን ዳንኤል አድርጎ ከሆነ ኢንፎርሜሽኑ ባይናው አደባባይ ላይ ይወጣ ነበረ፣ ጆን ዳንኤል ማድረጉን የሚያሳይ ማለት ነው። ስለዚህ ይሄንን ሞር ማየት መጠበቅ ዛሬ እኮ የመጀመሪያ ቀን ነው ይወጣል እኮ ብራት። እሱን እኮ ነው የዱባይ የስንት ጊዜውም ነሰለም ማውራ ከመታሰሩ በፊት የዛሬ 2 ዓመትን ነው የምናወራው። የዱባዩ ገብተዋል። ከመታሰሩ በፊት ምን ከመሆኑ በፊት ዱባይ ፈታ በሚልበት ሰዓት የወጣ ዶክመንት ነው። ይወጣል እንዴ ብዙ ዶክመንት ይወጣል። አሁን አታስብ ለሱ ከባድ ነገር አለ። እና ሌላው ደግሞ ጆን ዳንኤል ትንሽ ነው አትበሉ። ምንድን ነው 18 ዓመት ያለፈው ሰው ምንድን ነው ትንሽ ሰው ማለት እንዴ? ወደ 30 ይገባል ነው አይደል? ሪስፔክት ውመን በቃ ዌብሳይት 30 ማለት ነው ትልቅ ነው። ቆይ ልንገርህ፣ ገብቶኛል። ሴት ልጅን እንዴት ሪስፔክት ማድረግ እንዳለበት ለሰኑ አልገባውም። ሰው ሂ ኒድ ቱ ቴክ ኤዱኬሽን ባይ ዘ ዌይ ለመሰል ሴት ልጅን እንዴት አድርጎ ማክበርን ስላልገባው እድሜውን ማሳነስ አይቻልም። ልጁ መቶ ሰው ያለ ምንድን ነው ያለው? ቅድም የማንም ወጣት ምናምን አይደል? የማንም ቢንጫ እንዴት ሴት ልጅን ወንድ ልጅ መንከባከብ እንዳለበት ቲች አድርጓል፣ ለሰን ሰጥቷል። ለዚህ ክሬዲት ሊሰጠው ይገባል። ነገር ግን የአዶናይን የእንትናን እድሜ እያሳነሳችሁ ገና ነው አልደረስም እንዴ? አንድ ሰው 18 ዓመት ካለፈው በቃ አልደረስም። እዚህ ሀገር የምናየው ነው። የ15 ዓመት ልጅ እንዴት ሴት ልጅን ትሪት ማድረግ እንዳለበት ያውቃል። እሱ ግን በአደባባይ እዚህ ቲክታክ ላይ ጃኒን እንዴት አድርጎ ሲያዋርዳት እንደነበር እኔ ቪዲዮ ላሳይ ይችላል። ማት ቪዲዮ እኔ እንደውም ተሳዝነኝ ነበር። እንዴት አክሴፕት አደረገችው ይህን ነገር? እንዴት ልቧን እየጎዳ ባይበላስ ይህ ጊፍቱ ቢቀርስ ገባ ክብር ይበልጣል እኮ። እንዴት አድርጎ እንደሚያዋርዳት ውጭ ገዝ እያለ እያስወጣት ገባ። ወንድ ልጅ ሆነ ሴት ልጅን እንዲያርግ በአደባባይ አጥፈ የምተኛውን ገላ እያዋረርክ እንደዚህ እያደር እኔ እንደው በጣም ይገርመኛል። ባይዘ ብዙ ሰው አሁን እዚህ ጋር ይመጣና ምቀኝነት ነው ምናምን። እኔ የራሳችን ስራ ያለን ሁላችንም ያለን ሰዎች ነን። ምቀኝነት አለም፣ ግን ሪያሊቲው አዶናይ እያደረገ ያለው መልካምነቱ ምንነቱ በጣም ደስ። አንድ ቀን በህይወቱ ጌም ሲጫወት አይቼው አላውቅም። አልተጫወተም ጌም። ልጅ የጌም ጥቅም አቅ ይሄ ልጅ ግን ምቀኝነቱን ያመጣው ሂናውስ በነፊቱን ጥቅሙን በደንብ አድርጎ ያውቀዋል። አዶናይ እየገባ ጌም አይጫወት ምን አይል በየቀኑ ጌም የሚጫወት ልጅ ነው ይሄ ልጅ። ይሄኛው ደግሞ የማይጫወት ነው። ኤኒዌይ ቅድምም እንዳልኩት ሞር አዶናይ ሳንሻይን ያደርጋል። ዌብሳይት ምን አለ በሉኝ። አዶናይ ካሁን በኋላ የዛሬ ወር እንደውም አሁን ቅድም ዜና ያየው ነበር አሜሪካም ይመጣል ተብሏል። ሞር እንደውም አሪፍ አድርገን እንቀበለዋለን ማለት ነው። አመሰግናለሁ። አይ ጥሩ ነገር ነው። አሁን የምናገረው ምንድን ነው? ባየነው በሚያደርጋቸው በነበረው ሁኔታ ነው የምንናገረው። ከመሬት ተነስተን አይደለም። የሁለቱ ችግር አለ በሚገባ አለ። በመሀል ግን አዶናይም ጭምር እየተጎዳ እንደሆነ አዶናይም ጭምር በዚህ ደረጃ ድራማ የሚሰራ ስልክ እንኳን ሴቭ ያደረገው ጃኒ ቤቢ ብሎ ነው ስልኩን ሴቭ ያደረገው ጆን ዳንኤል። ያንን እንኳን ሳያስተውል ነው ሰገጤ ስለሆነ በአደባባይ ፋራ መሆኑን የምታውቀው በዛ እንደዚህ ልጥፍ አድርጎ ጃኒ ቤቢ ብሎ አስቀምጦታል። መረጃ በሰጠው ራሱ እኮ ብከሰው ትችላለች። ኤግዛክትሊ በቃ የሚገባበትን ነው። ነገ እሷ ፖሊስ ጣቢያ ብትሄድ የሚገባበትን ቃል ነው የሰጠው። ራሱ ነው የሰጠው። መልእክት አለው እኮ እሱ ስሙን እንደዛ አድርጎ የጻፈበት ለአዶናይ ለማሳየት ነው። እኔና እሷ ብቻ የምናወራው አካውንት ያለበትም መልእክት አለ። ባይዘወይ ይኸውልህ እሱ ሴፓሬት ማድረግ ነው የፈለገው። እኔ አሁን አንደርስታንድ አድርጌዋለሁ። ለምን መሰለህ? አንድ ሰው ትክክለኛ ሰው የሆነ ሰው አንድ ሰው ከሆነ ሰው ከጓደኛ እስከያዘ ድረስ ምን በቃ ምን አልከሰከሰው
የራሱ ልጅ ወልዷል። ከዚች ጋር ተጣብቆ አይቀመጥም። ደስተኛ አስር ያባረረ አንድ አይዝም ይላል ያገሬ ሰው። ገባ መነካካት። በዛችም እኮ ደስተኛ አይደለም። መነካካት ነው። በእጅ የያዙት ወርቅ እንደ መዳብ ይቆጠራል ነው። አንዴ ምን ሆነ መሰለ ጃኒ በእጁ በያዘበት ጊዜ ምንም እዚህ ግቢ የምትባል መስሎ አልታየው። የምትለውን እሺ ነው የምትለው። ገባ የሚላትን በሙሉ እሺ ነው የምትለው። በመኪና ለመግጨት ምን እያለ እየጠፈጠፋትም እሺ የምትል ልጅ ናት። ስለዚህ አሁን ያለውን ነገር ሲያይ ደግሞ ይሄ ሰው አንቀባሮ ንግስት አድርጎ ማሳየት ጀመረ። ሶሻል ሚዲያ ላይ ቫሊዋ ከፍ አለ በጣም። ይህን ሳይ ይኸው ጃኒ ቤቢቡ ብሎ መጣ። ይሄን የተፈጠረው ራሱ የጻፈበት ራሱ ሴቭ ያደረገበት ለብቻ ያወራታለሁ ያለበት ምን ስለፈለገ ነው ለብቻው የሚያወራው? for what reason? ስለዚህ ራሱ የፈለገው ነገር አለ፣ ያልቀረው ነገር አለ። ጃኒ ላይ እና አዶናይ ላይ እየተሰራ ያለው ሴራን እናጋልጣለን ነው። ምንም ሌላ የሚፈጠር ነገር የለም። ሀኒቾ እንኳን ደህና መጣሽ። እስቲ አንቺንም ሀሳብ እንስማ። እዚህ ጋር እንኳን ደህና ቆያችሁኝ። ሰላም ነው ወይ? እንዴት ነሽ? እግዚአብሔር ይመስገን።